ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልልኝ። የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። መቤቴን ለእናንተ ምንም አይነት ቃል የለኝም። ብቻ ብዙ ነገር ማለት ብችል ደስ ይለኝ ነበር፣ ግን አልችልም። ሁላችሁን በጣም ወዳችኋለሁ። ባላችሁበት ሀገር እግዚአብሔር ይጠብቅልኝ። ብቻ ትለያላችሁ። መቤቴን የትናንቱ ደግሞ ይለይ ነበርና መልካም ምኞታችሁ ስትመርቁ ምርቃታችሁን የሆነ እንዴት ነው ከአንጀታችሁ ነበርና በጣም ነው የማመሰግነው። ከልቤ ነው የምወዳችሁ። እኔ እንደዛ የሚገባኝ ሰው አይደለሁም ሲጀመር፣ ፍቅርም የሚገባኝ ሰውኛ አይደለም። ግን በቃ አመሰግናለሁ ማለት ብቻ ነው የምንችለው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ያክብርልኝ። እናንተ እንደምትፈልጉኝ አይነት ወይ ደግሞ እንደምትጠብቁኝ አይነት ሴቱኝ ደግሞ እግዚአብሔር እንድክሳችሁ ይርዳኝ ማለት እፈልጋለሁ። ሌላ ምንም ማለት አልችልም መቤቴ እና በጣም ነው የምወዳችሁ ማለት ነው። እንግዲህ ያው ቅምጥሌ 7 መታላታለች። ኦኬ 3000 ብቻ ነው የቀረ። ትናንት ተናግራ ነበር 3000 ምናምን ነው የሚቀረው ብላለች። እና ከዛ ደግሞ አሁን ራሱ 3000 ሰዎች አይደለም የሚቀሩት 2000 ምናምን ሰዎች ናቸው የሚቀሩት። ለኛ አሁን 8 ስመጣ ብቻ ነው የሚያሳየን። ለቅምጥሌ ያሳያታል ዩቲዩብ ስቱዲዮ ላይ ማለት ነው። ብሩኬም ደግሞ እንደዛው። ሁላችሁም ያሁኑ እኔ እንጃ ለምን እንደሆነ አላውቅም። ሁላችን ኦዲየንሶችንም ጓግተናል። ቅምጥሌም ብሩኬም ሰብስክራይባቸው 300 እና 350 ኬ እንዲገቡ እነሱም ደግሞ በጣም ጓግተዋል። ስለዚህ እሱን ነገር አድርጉ ውዶቼ፣ እያደረጋችሁ ነው። ብቻ በጣም አመሰግናለሁ። በእነሱ ስምም ወዳችኋለሁ። ያው አንዳንዴ የሆነች ቁጥር ልትደፈን ስትል ትንሽ ይከብዳል። 200 ኬ ለመግባትም 250 ኬ ለመግባትም እንደዚህ ነገር ትንሽ ያዝ ያደርጋል። ለዛ ነው እንጂ ቻናሉ ምንድነው ድርቅ ብሏልም ምናምን እንላለንና እንደዛ አይደለም። ስለዚህ 300 ኬ ይገባሉ። ቢቻል እስከ በዓል 300 ኬ ገብተው እንደዚህ ቢያብዱ ደስ ይለኛል። ያው እንግዲህ ብዙዎቻችሁ ደግሞ ቫላንታይን ዴያቸውን አላከበሩት ምናምን እያልን ነው። እንደዛ ሳይሆን አሁን ጾም ነው ውዶቼ፣ ጾም ነው። አንዳንዴ ነገሮች ወደፊትም ወደኋላም ይሆናሉ። አንዳንድ ነገሮች ካልተመቻችሁ ወደፊትም ሆኖ ወደኋላ ታደርጉታላችሁ ፕሮግራሙን ማለት ነው። እና ደግሞ ጾም ስለሆነ ያው ጾም ሲፈታ ነው ደስ የሚለው ለሁሉም ነገር ማለት ነው። ለዛ ነው ያን ያከብራሉ። እና ደግሞ ከዚህ ጋር አርሰናልን እና የማንቸስተርን የለበሰች ቀን ቅምጥሌ እዚህ ጋር ፎቶ እንደዚህ እንግዲህ እየተቦካከሱ እንትን አስቀምጣቸው አየኝና እንዴት እንደሳቅኩኝ ማለት ነው። ሚጣና ቤቢ ነው የሚባለው አይደል? ትንሽ ልጅ እንደዛ ነው የሆኑት እና ሲያምሩ ደግሞ እግዚአብሔር እና ደግሞ ቤተሰብ እነዛ ሁለት ሴቶች በሚያደርጉትና በሚሆኑት ነገር በጣም እየተናደዳችሁ እየተበሳጫችሁ ትገኛላችሁ። በመጀመሪያ ውዶቼ ልነግራችሁ የምፈልገው ነገር ፎቶቸውን በምንም ታምር ለመዘቅዘቅም ሆነ እነሱን ለመሳደብ ለመተቸት ሆነ ወይ ደግሞ አስተያየት ለመስጠት ሆነ ፎቶቸውን በፈጠራችሁ እንደው አታምጧቸው። እኔማ ሳያቸው ራሱ ደም እየፈላ ነው። ማርያምን ያችን እንደው ደስ ትላለች እንደው ድንቡሽቡሽ ናት ምናምን ያልኩበት ቀን ራሱ ምን ቁልት አድርጎኝ እንደሆነ ግራ እየገባኝ ነውና ደስ አይልም። ምክንያቱም ለምን እንደሆነ ልንገራችሁ። ሁሉ ሰው የየራሱ የሆነ ጸባይ አለው፣ የየራሱ የሆነ ባህሪ ያለው፣ የየራሱ የሆነ ማንነት አለው። አንዳንድ ሰዎች ወደ ሶሻል ሚዲያ ሲመጡ ምንም ነገር ተጠቅመው መፈመስ፣ ምንም ነገር ተጠቅመው ገንዘብ ማግኘት ብቻ ነው አላማቸው ማለት ነው። ክብር የሚባል ነገር የለም። ሰዎችን አስደብራለሁ ምናምን የሚባል ነገር የለም። አንዳንዶቻቸው ደግሞ ፍሬ አስይዘውን ማለት በቃ መማር ያለብንን ነገር አስተምረውን መሆን ያለበትን ነገር ብለውን ሰዎችን አስደስተው መኖር ነው የሚፈልጉት። ለምሳሌ ቅምጥሌና ብሩክ ማየት ትችላላችሁ። አንዳንዴ ሊያናድዱን ይችላሉ። ያ ደግሞ ሆን ብለው የሚሰሯቸው ስራዎች ናቸው። እኛን ለማስተማር የሆነ ለማስደሰትም ሊሆን ይችላል። ሁሌ ለምሳሌ በጣም 2 3 4 ቪዲዮ ተለቆ ያ ሁሉ ላይ ያስደስተን ይችላል፣ ወይ ደግሞ ትምህርት ላይ ይሰጠን ይችላል። ግን አንዱ ትምህርት ይሰጠናል አይደለም። አንዱ ቪዲዮ ቀርቶ 2 3 ቃላቶች ትምህርት ይሰጡናል። ኦኬ እዚህ ጋር ማወቅ ያለባችሁና በደንብ መገንዘብ ያለባችሁ ነገር በጣም ብዙ ሜሴጆች ይደርሱኛል ኢንስታግራም፣ ቲክታክ ላይ ማርያምን ምንድነው እያላችሁ ያላችሁት? ለምንድነው ብሩኬ ቶሎ ምርመራውን ያደርግና እንደዚህ ይበል፣ ይቺ ልጅ ደግሞ ልጁ የኔ ነው የምር እንኳን ቢባል ቅምጥሌ ችግር የለውም ኖርማል ነው ትበለው፣ ብሩኬን ወንድ ልጅ ነው ምናምን እያላችሁ ነውና፣ አንደኛ ይሄ ወንድ ልጅ ነው ኖርማል ነው በሚባለው ነገር አላምንም። ማለት ሴት ልጅ ተጨቁና ወይ ደግሞ ወንድ ልጅ እንደፈለገ እየዘለለ እዛችም እዚችም እየወለደ ይምጣ ያችኛዋ ተረግጣ ትኖር ማለት አይደለም። ኔቨር፣ ይሄ ሊሆን የሚችል ነገር አይደለም። ግን 100% የምነግራችሁ ነገር ብሩኬ እንደዚህ አይነት ነገር አያደርግም፣ አይሆንም።
አይሆንም። በደንብ ስለማውቀው ብሩኬን ማለት ነው። ነገር ግን ቅምጥሌ ባለፈው በሰራችሁ ኦኬ ለካ ያችም ስሟን መጥራት አልፈልግም ይቅርታ አድርጉልኝ። ያችን እንደዛ አድርጎ ነው ማለት ነው እንደዛ ነው ያደረገችው ማለት ነው ምናምን እያላችሁ ነበርና ያ ሌላ ነው ይሄ ሌላ ነው ውዶቼ። የሰው ልጅ እኮ እንደዚህ ነገር ሊሆን የሚችለው ለምሳሌ ሴት ልጅ አንዳንድ በእንደዚህ የሆነ ቦይፍሬንድ ምናምን ይዛ ግን እኮ ሳላስበው ነው እንደዚህ ነገር ተፈጠረው ምናምን የምትለው ሴት ምንድነው ያን ወንድ አግኝታው ማለት ነው አግኝታው ሂዳ ቦታው ላይ አግኝታው ጠጣ ምናምን የማይሆኑ ነገሮችን አድርጋ ነው ከዛ በኋላ ነው ሌላ አይነት ስሜቶች ሊመጡ የሚችሉት። ተግባባን እንጂ ቀጥ ብሎ እንስሳ አይደለም መቼም ዝም ብሎ ስሜት ቶሎ የሚመጣልን አይደል። ስለዚህ ምንድነው መሰላችሁ ብሩኬ እሷ ጋር ጊዜ ሰጧት ምናምን አግኝቷት የሆነ ብዙ ረጅም ጊዜ አሳልፈው ምናምን ሊሆን አይችልም። በዛ ላይ ደግሞ አንድ ማወቅ ያለባችሁ ነገር ማለት ነው ይሄ እንትን ነው ማለት ምንም ይሄ ቦይፍሬንድ መያዝ ምናምን አይጠበቅባችሁ። ተምረናል አይደል ትምህርት ላይም አለ ወንድ ልጅ እሱ ካልፈለገ በሰዓቱ ምንም ሴት ልጅ ስለፈለገች የሚደረግ ነገር የለም። ወንድ ልጅ ከፈለገ ነው ሴት ልጅ ፈለገችም አልፈለገችም ሊፈጸም ይችላል። ኦኬ ሶ ብሩክ እዚህ ጋር ምንም አይነት ነገር እጁ የለበትም። ልጅቱ ከመጀመሪያውም ስትመጣ የራሷ የሆነ ቦይፍሬንድ እንዳላት ነገራችሁ ነበር። ስለዚህ ወለደች ከራሷ ሰው ምናምን ጓደኞቿ ሲጠይቋት ምንድን ነው ያለችው? ከዚህ በፊትም ነግራችኋለሁ የቡታጅራ ልጅ ልጅቷ ዌተር እንደሆነች ምናምን ቦይፍሬንድ እንዳላት በደንብ ነው የነገረችኝና እንደዚህ አይነት ነገር እኮ ደስ አይልም። ጓደኞቿ ማለት ነው እንደዚህ አይነት ነገር ደስ አይልም። ከዚህ ነገር እጅሽን አውጪ ስትባል ምንድን ነው ያለችው? ኧረ እባክሽ እንደዚህ የሚንጨረጨሩት እኮ እኔ አክቴ በጣም ጎበዝ ስለሆንኩኝ ነው አክት ስለቻልኩ ነው ብላ ነው ያሰበችው። ነው እኛ እንደዚህ እሷን በተቆጣናት ቁጥር ምናምን ደስተኛ እየሆነች ነው ስለምችል ነው እያለች ነው ስለምችል ግን ስለምትችል ሳይሆን እንደዚህ አይነት ነገር ለመስራት ያኔ አለማሰብ ነው ዋናው ነገር ማለት ነው። አለማሰብ ነገ ልጅ ሲያድግ ምን ይሰማዋል የሚለውን ነገር ማቆም፣ ነገ ሰው ምን ይለኛል የሚለውን ነገር ማቆም። በቃ እንደዚህ አይነት ነገር ድፍን ያለ አይምሮ ካለን የፈለግነው ነገር መስራት እንችላለን ማለት ነው። ኦኬ ስለዚህ እንዳንቺ ይሄ ጉብዝና ሳይሆን እንዳንቺ እንደዚህ ለመስራት ምናምን ኦልሬዲ አይምሮአችን ድፍን ማድረግ ብቻ በቂ ነው ልሽ ፈልጌ ነው። ኦኬ ማሰብ ያስፈልገው ምናምን ምክንያቱም ዝልል ብዬ ሰው ባል ወዳለሁ አፈቅራለሁ እንዲ ነው ከማለት አልፎ ሌላ ነገር ማውራት ቤግ ሻም ነው። ኦኬ ይሄ ነገ ትውልድን የሚያበላሽ ነገር ነው። እውነት ልነግርሽ የምፈልገው እኔ ቆንጆ ነገ ልጅሽ ያፍርብሻል። ልጅሽ አንገቱን ይደፋል። ታውቃላችሁ የኛ ህዝብ ነገ ከነገ በኋላ ልጅ እናት እኮ እንደዚህ ነች የሆነ ሚዲያ እንደዚህ አይተናታል። ሚዲያ ላይ ደግሞ በጣም የሚያስጠላው ነገር ብሎ ታውቃላችሁ አንድ ነገር ካፋችሁ የወጣች ነገር ወይ ደግሞ ፎቶአችሁም ሆነ ከወጣች እዛው ነው የምትኖረው ሶሻል ሚዲያ ላይ እናንተ ጋር ልታጠፉ ትችላላችሁ ምናምን ግን ካንዴው ነው የሚቀባበለው ህዝቡና ስለዚህ ድምጽሽ ሆነ ምናምን ሶሻል ሚዲያ ላይ የሚቀመጥ ነገር ነው። ነገ ለልጅሽ ባታፍሪ አንቺ እንኳን አታፍሪ ትተሽዋል ግን ልጅሽ ባያፍርብሽ ለማለት ነው። በመቀጠል ቤተሰቦቼ ጨረቃ ፋሚሊ የሆናችሁ በሙሉ ምንም አይነት ነገር ስለ ልጅቷ አሳብ እንደዚህ ነው እንደዚህ ነገር ሊፈጠር ነው ወይኔ ጉድ የፈላ እንደዚህ የሚባል ነገር የለም። ምንም የሚፈጠር ጉድ የለም። ኦኬ ምንም ነገር ቢፈጠር እንኳን መተው አለባችሁ ያስባለሁኝ። ሲቀጥል ደግሞ ቅምጥሌ ለምንድነው ላይክ አድርጋለች ኢንስታግራም ላይ ምናምን እያላችሁ ነበርና ሸርም ተደርጎልኝ አይቼ ነበር። እሱ ኦኬ ኖርማል ምን ችግር አለው ላይክ ብታደርግ ማለት እንዴት መሰላችሁ ይሄ ንጹህ ልብ ሲኖራችሁ አሁን ሰርተዋል አብረው ከዛ በኋላ ልጅቱ ትታለች። ሲጀመር ላይክ ያደረገችላት ቅምጥሌ ላይክ ካደረገችላት በኋላ ነው ደግሞ ሌላ ቪዲዮ መጣ የሰራችሁ እንጂ ቅምጥሌ ያንን ብታውቅ ወይ ደግሞ በስተትም ሊሆን ይችላል ላይክ ያደረገችላት። ከዚህ በፊት እንደውም ላይክ አታደርግም ቅምጥሌ አይታችሁ ከሆነ ሶ አንዳንዴ በስተት ላይክ ይደረጋል እኮ እንደዚሁ ዝም ብላ ስታሳልፍ ላይክ ተደርጋ ሊሆን ይችላል። ወይም ደግሞ የግል ጥላቻ ስለሌለባት ማለት ምንም የግል በውስጥ የሚያገናኛቸው ምናምን ነገር የለም። በቪዲዮ እንደዛ ተገናኙ። በዛ ላይ ቅምጥሌ ደግሞ ይኸውላችሁ ባሏ ክብሯ ሞገሷ ከሷ ጋር ማንም ጋር አይደለም እጃቸው ጋር አይደለም ያለው ከቅምጥሌ እጅ ነው ያለው ብሩኬ እኮ ኦኬ ሶ ምንም ሊያናደዳት አይገባም ሊያበሳጫት አይገባም። እናንተም ደግሞ ሊያናደዳችሁ ሊያበሳጫችሁ አይገባም። ብሩኬ ማን ጋር ነው ያለው? ቅምጥሌ ጋር ነው። ካጠገቡ ከፊቷ ያለው እቅፍ ድግፍ የምታደርገው አይታችኋል እንዴት እንደሚተቃቀፉ። ወይ ዋ ይሄ ነገር ነው እንግዲህ ሰውን እያንጨረጨረው ያለው ማለት ነው እንደነዛ ያሉ ሰዎችንና እውነት ለመናገር ቤተሰብ ብሩኬ የትም ቢሄድ የትም ቢመጣ የትም ቢመላለስ ቢወጣ ቢወርድ እንደ ቅምጥሌ አይነት ሴት አያገኝም። እውነቱን ስነግራችሁ ቅምጥሌ እኮ ማለት ነው እመቤቴን እግዚአብሔር ሲፈጥራት ሙሉ ሴት አድርጎ የፈጠራት። ወይኔ ነገር ቢኖረኝ እንደዚህ አይነት ሰው ብሆን ምትል ሴት አይደለችም። ከዚህ በፊት እንኳን ተጠይቃ ምንድን ያለችው ማንን ነው መሆን የምትፈልገው ደግሞ ያንቺ አራያ ማን ነው ሲባል እኔ ራሴን ነው የምፈልገው ብላ የተናገረች ሴት ነች። አያችሁ ያን ጊዜ ራሱ ልጅ ነበረች ገና ልክ እንዳሁኑ ሶሻል ሚዲያ በደንብ አስተምሯት አይደለም ምናምን ነገር ኦኬ
ሺኢዝ ኪዩን በቃ ራሷን ሁና የመጣች ሴት ናት። ነገም ደግሞ ከዚህ በላይ ራሷን ሁና እየሄደች ደግሞ ትልቅ ደረጃ ላይ ደርሳ ከዚህ ካለችበት ደረጃ ስቴፕ ባይ ስቴፕ ትልቅ ደረጃ ላይ ደርሳ ደግሞ እናያታለን ማለት ነው። ሶ ከቅምጥሌ ምን አጣው ብሎ ነው ብሩኬ ወደዛ አይኑ የሚሄደው? አይሄድም በጭራሽ። ምክንያቱም ማለት ነው እንዴት አድርጌ ልንገራችሁ እግዚአብሔርን። አሁን አንዳንድ ሴቶች መልክ ኑሯቸው ጸባይ የለም፣ መልክ ኑሯቸው አቋም የለም፣ አቋም ኑሮ መልክ የለም፣ መልክ ኑሮ አቋም ኑሮ ደግሞ ጸባይ ዜሮ። በቃ በጣም ብዙ ነገር እውቀት ነፃ። ቅምጥሌ እውቀት ላይ እውቀት፣ ቁንጅና ላይ ቁንጅና፣ አቋም ላይ አቋም፣ በቃ ከንጽህና ንጽህና። አይታችኋታል እንዴ እንዴት ጽድት ያለች ሴት እንደሆነች? ይሁን ዝርክርክ አይደለችም። ቤቷን አይታችሁታል። ቤቷ ሽክፍ ጽድት ያለ ነው። እሷ እንዴት ናት? ጽድት ያለች ነች። ይኸውላችሁ አንዳንድ ሰው ራሱን ፒውር እያደረገ ጸዳ ብሎ ምናምን ቤቱ ዝርክርክ ያለ ዝርክርክ ዝም ብሎ ራሱን ብቻ ነው የሚያጸዳው። ኦኬ። አንዳንድ ሰው ደግሞ ቤቱን እያጸዳ ራሱን አያጸዳም። በቃ እንዴት አድርጌ ልንገራችሁ? ምንም ነገር ጉድፍ ፈልጋችሁ ወይ ደግሞ መፈልግ ተብሎ የሚገኝላት ሴት አይደለችም። ስለዚህ ወንዶች ደግሞ የሚፈልጓት አይነት ሴት ነች። በሚሊዮን ወንዶች ያሉ አሁን የቅምጥሌ ስልክ እኮ ተቀብዬ ባየው ምናምን በጣም ብዙ ሜሴጆች ይኖራሉ። ኢንስታግራም ላይ፣ ቲክታክ ላይ፣ ኤቭሪዌር። ኦኬ። ስለ ቅምጥሌ አንድ ነገር ልንገራችሁ። አንዳንድ ሰዎች ሲፈምሱ ወይ ደግሞ የተሻለ የሰው መውደድ ትንሽ ሲኖራቸው ምናምን በቃ ከዛም ከዚህም ጋር ችግር የለውም መምጣት ይፈልጋሉ ምናምን። ቅምጥሌ ነገ ነው የሚያሳስባት። ነገ ለልጆቿ ምን አይነት እናት እንደሆነች ማሳየት ትፈልጋለች ነው። ዛሬም ብቻ አይደለም የምታስበው፣ ነገ ልጆቿ እንዲኮሩባት ነው የምትፈልገው። እንደዚህ ናት ወይ እናቴ? ቤተሰቦቿ በእሷ እንዲነሱ አትፈልግም። ባሏ በእሷ የተነሳ ምንም እንዲባል አትፈልግም። ክብሯን ማጣት አትፈልግም። ገባችሁ? ሌላውን ተውትና ስለ እንትን ልንገራችሁ። አሁን ሚሴጅ ባይ ስላችሁ ምንድን ነው ተጻጻፋለች አይደለም፣ ግን በጣም ብዙ የሚጽፍላት ሰው አለ። ማንንም ቼክ አታረግም። ገባችሁ? ይህ ማለት በቃ ፒውር የሆነች ሴት ማለት ነው። አይታችሁ ከሆነ ኢንስታግራም ላይ በጣም ብዙ ኦፕን ነው ማለት ፎሎ ያደረገም ያላደረገም ፎሎ ባክ የተደረገም ያልተደረገም ሜሽን ያደርጋቸዋል። ሜሽን እንዲያደርግ ኦፕን ነው። የእሷ ምድረው ክሎዝ ነው። ይሄን ያክል ክሎዝ የሆነች ሴት ነች ማለት የተዝረከረከች አይደለችም። ሶሻል ሚዲያዋን እንኳን ቆንጠጥ አድርጋ ያዘች ሴት ናት። ፍሬንድ ካልሆናችሁ ሜሽን ማድረግ አትችሉ። ልንገራችሁ ብዬ ነው እግዚአብሔርን። በዚህ ልክ ጀግና ናት። ታውቃለች ሶሻል ሚዲያ ሰው ምንድን ነው ምናምን በቃ ክብር የት ላይ እንደሚወድቅ ታውቀዋለች። ክብሯን ላለመጣል በጣም ነው የምትጥረውና በጣም ጎበዝ ሴት ነሽ። በጣም ወድሻለሁ። በጣም ነው የምጎራብሽ። በጣም ማለት ነው የኔ ቅምጥል የኔ ወርቅ ስራ። እዩት እስኪ እንዴት እንደምታምር። አቤት ደርባባነቷ። ዝም ብላ ፍክት እኮ ነው የምትለው። እመቤቴን ብርሃን ይሁንሽ ልጅ የኔ ወርቅ። ስለዚህ ምን ልላችሁ ነው ባጭሩ ብሩኬ ከኔ ምን አጠነው ምን ጎለነው ምናምን የሚለው ሙዚቃ የሆነ ጊዜ ይጋብዘችው ነበርና ከሷ ምን አጠው ወደ ሌላ ችብ ይላል። እና ብሩኬ ትናንት ነው በጣም ይዛክቷል። ቅብጥሌ ወደዛ ዙራ ስትሄድ እኮ ነው ቂጧን ሸፈነ ታደርጋለች። ምን ነው ሸፈሻ ጉንጭ ይላል። እኔ ያበቃው ማለት ነው። እኔ ደክትና እንትን እያለ ደግሞ ብሩኬ ሙሽራው እያለ ሲሄድ ወደ የት ነው ታዲያ? ወደ ላይ አይሆንም አለችና ሊበላ የሚባባሏት ነገር ታስቀኛለች። ለማንኛውም ቅምጥሌ ደግሞ እንደ ብሩክ አይነት ወንድ እመቤቴን የምሬን እኮ ነው የሆነ እንዴት አድርጌ ልንገራችሁ እላችሁ ቆንጆ ወንድ ማግኘት ኢስ ኖርማል ማለት ፌስ ቱ ፌስ አይታችሁ የምታገኙት ነገር ነው። ግን ውስጥ ቆንጆ ነው ወንድ ላንቺ ያስበልሻል ወይ ይወድሻል ወይ ይሳሳልሻል ወይ አብሮሽ ይቀጥላል ወይ ምን ያክል ላንቺ ክብር አለው አንቺ ምን ያክል ያስከብርሻል? ይሄን ነገር ማወቅ በጣም ከባድ ነው። እግዚአብሔር ትቱ ብሎ መርቆ ሲሰጣችሁ ነው። ብሩኬ ደግሞ ከሁሉ የታደለ ነው። ከአቋም ከቆንጅና ቁንጅና ወንድ ልጅ ቆንጆ አያስፈልግም ቢባልም ግን ወንድ ልጅ ቆንጆም ጀግናም ቢሆን ምን ችግር አለው ብሏል ዳጊ። አንዳንድ ድምጽ ደስ ይለኛል ዳጊ የሚናገራቸው ነገሮች አዝግ ነው ግን በቃ ደስ ይላል። ምንድነው ወንድ ልጅ ቆንጆ አያስፈልግም የምትሉ አለ። ቆንጆም ጀግናም ቢሆን ምንድነው እያለ ነበርና እንደኔ ቆንጆም ጀግናም ቢሆን ብሏል። ስለዚህ ብሩኬ ሚስቱን አስከብሮ ነው እንደ አንዳንድ ሰዎች ቢሆን እንደ እውነቱ ከሆነ ያው የቅምጥሌ የሰው መውደድ አላት ምናምን ጎበዝ ነች። አክቲንግ ላይ በጣም ፋስት ነች ምናምን መጠቀም ይችል ነበረ። መጠቀም ቢፈልግ በሴትነቷና እሷን ማይወድ ማያከብር ሰው ቢሆን ምናምን ለወደፊት በደንብ ማያስባት ባያከብራት ከሌላ ሰው ጋር መጣለት ገንዘብ ቢያገኝ ይወድ ነበረ ማለት ነው። ግን እሱ ክብሯን ነው የሚያስቀድመው። ነው ማንም ጋር እንድትመጣ አያደርግም። እሱ ነው ቢመጣ የሚመጣው። ግን ሌላ ሴቶችን አያከብርም እንዳትሉ። እነሱ ለራሳቸው የሚያስከብራቸው ሰው ሊኖር ይችላል። ራሳቸውም ደግሞ ራሳቸውን ማስከበር አለባቸው። ብሩኬም ያንን የማያደርገው ቅምጥሌም ያን ነገር ስለማትፈልግ እንደሆነ እንድታውቁ ፈልጋለሁ። ሲቀጥል በቃ እንዴት ነው እንደማንም ሽልጥልጥ አይደለም ብሩኬ ነው ቃሉን አክባሪ ነው። በተለይ ብሩኬ በጣም ከምወድለት ከማከብርላቸው ነገሮቹ ማለት ነው ቃሉ በጣም ነው የሚያከብረው። በጣም ከምላችሁ በላይ ቃል አክባሪ ነው። የማያደርገው ነገር አይናገርም። የሚያደርገው ነገር ይናገራል፣ ያደርገዋል ማለት ነውና
ቅምጥሌን ወዶ አክብሮ፣ በዛ ላይ ደግሞ ቅምጥሌ ምስክር ነች ብሩኬ ምርጥ ልጅ እንደሆነ ቅምጥሌ እብብ ፍክት እያለች እያሳየችን ነው። አሉ አበባ የሆኑ ሴቶች ማይሆን ጥናዣም ሰው ጋር ሆነው እርግፍ ብለው በቃ ብናያቸውና ለዛ ቅምጥሌ ምስክር ነች ማለት ነው። ስለዚህ በቀደም ዕለት እንደው ምን እያለ ነበር? እኔ እያለው ማይከፋሽም የኔ እናት አትክሽም እያለ ነበረ ከስታ ምናምን እያላችሁ ካስታውሳችሁና ስለዚህ ረጅም እድሜ ከጤና ጋር ይስጥ። ቅምጥሌም ረጅም እድሜ ከጤና ጋር ይስጥሽ። ፍቅር እንደ ምንድነው የሚባለው? ፍቅር እስከ መቃብር ያድርግላችሁ። በቃ እንዴት ነው ትልቅ ደረጃ ላይ ደርሳችሁ እንደዚህ ትንሽ ልጆች ነበሩ እኮ ምናምን ብለን እንድናወራ ያድርገን። ስለዚህ ዶንት ወሪ ጋይስ። እነዚህ ወርቅ የሆኑ ልጆች አንድ አይነቶች ሲጀመር መንታ ነው የሚመስሉት እኮ የምሬን እግዚአብሔርን ይዋቸው ግልፍጦች ማለት ነው። ዝም ብለው ሲስቁ ምናምን ወርቅ የሆኑ ልጆች ዝም ብሎ እንደዚህ ሲታችሁ ራሱ የሚያሳሱና እነዚህን የመሰሉ ወርቅ ልጆች ለማናደድ ለማበሳጨት የሚያደርጉት ነገር ነው። በዛውም እንዳልኳችሁ እየሸቀሉባቸው ነው። እነሱ ደግሞ ሸም ይዛቸዋል። ሸመኛ ናቸው፣ ምስኪን ናቸው። ሰው ሰርቶ እንዲለወጥ የሚፈልጉ ልጆች ናቸው። ማርያም በጣም ብዙዎቻችን እኮ እንዳንሰራ ማስቆም ይችላሉ። ታውቃላችሁ ይሄን ፎቶቸውን ስንጠቀም እንትን ምድረ ኮፒራይት ምናምን እንዲልክ ምናምን ማድረግ ይችላሉ። የሆነ ሰው ከዚህ በፊትም ነግራችኋለሁ እንደዚህ ያደረገ ሰው አለ። ይህም ባደረገ ግን ቻናሉ ወድቆ ነው የቀረው እንጂ ቻናሉ አልተነሳም። በነገራችሁ ላይ ማለት ነው እንደዚህ በእነሱ ቪዲዮ ሲሰራ ምናምን እነሱ የሚጎዳቸው የሚመስላቸው ሰዎች አሉ፣ ግን አይጎዳችሁም። አንደኛ እነዛ ሰዎች ይጠቀማሉ። ለምሳሌ እኔ እጠቀማለሁ፣ እናንተ ትጠቀማላችሁ ነው እንጂ እናንተ የምትጎዱበት ምንም ነገር የለም። እና ምንድነው በጣም የብዙ ልጆች ቻናል አደጋ ላይ ወድቆ ምናምን ማለት ነው። እኔ ሲጀመር በዛ ሰው ሰርቼ አላቅም፣ ግን በጣም ብዙ ልጆች ደግሞ እንትን ይላል ለእናንተ ሲመጣላችሁ ማን እንደላከባችሁ ምናምን ያስታውቃል ማለት ነውና ስለዚህ ምንድነው ያንን ማድረግ ይችላሉ። ግን ሰው እንዲጠቀም ስለሚፈልጉ ኦኬ ኖርማል ነው ብለው ሸም ይዟቸው እንደዚህ አሁን እንደዚህ በዙሪያቸው አንዳንዴ መተው የሆነ ነገር ሲሰሩ ሸም ይዟቸው ዝም የሚሉት ነገር ሊኖር ይችላል። ደግሞ ይለወጡ ተውት ብለው ምናምንና ያንላችሁን ፈልገው። በተረፈ ግን አንዳንዴም ያው እነሱን ፈልገው ነገሮችን ለማስተባበር የሚያደርጉት ነገር ይኖራል ማለት ነው። ስለዚህ ብሩኬ ምንም የሚያደርገው ነገር የለም። ቅምጥሌም ደግሞ ትረዳዋለች። አትጨነቁ ለማለት ነው ባጭሩ። እና በጣም ነው የምወዳችሁ እህቶቼ፣ ኑሩልኝ። ምንም ቃልም የለኝም። መልካም ጊዜ ይሁንላችሁ።